የማከብረው እውነተኛ የእግዚአብሔር ሰው ነው። በጣም የምወዳችሁ በጣም የማከብራችሁ እውነተኛ የእግዚአብሔር ሰዎች ናቸው። ኢየሱስ ማን ነው? ይቅርታ ውስጤን መያዝ ስላልቻልኩ ልጸልይልህ። ምስክርነት ነው ግን መልእክት አለኝ። እንጸልይ እስቲ። ሻላራባዲና ባኖግላራባጋስ እግዚአብሔር የዘላለም አምላክ እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ከሚታይና ከማይታይ እግዚአብሔር ሆይ ከተቀሰተ ቀስት ከአዳኝ ወጥመድ ከክፉ ሰዎች ምክር አስመልጠ ዛሬ ደግሞ በፊት እንድንሆን ስለረዳን ክብር ላንተ ይሁን። እግዚአብሔር ሆይ በመካከላችን አለ። አንተ እያንዳንዳችንን እየዳሰስክ ነው። እያንዳንዳችንን እያነቃቃ ነው። እግዚአብሔር ሆይ ከሌ ብለህ ስማችንን ባጠራም በመንፈስ ቅዱስ አማካኝነት እግዚአብሔር ሆይ ሸክማችን እየተንከባለለ ስራታችን እየተበጠሰ ቀንበራችን እየተሰበረ ነውና እናመሰግናለን። እግዚአብሔር ሆይ ለዚህች ቤተክርስቲያን ይህን ራእይ ስለሰጠው ስለታደሰ አመሰግናለሁ። እግዚአብሔር ሆይ አሁንም እጅ በሱ ላይ ትምጣ፣ ድንበሩ ይስፋ። ታዲያ እግዚአብሔር እንዲህ ይልሃል፣ ወደ ሰፊ ስፍራ አወጣኝ። ወደ ሰፊ ስፍራ ትወጣለህ። እዚህ ስፍራ ያላችሁ አገልጋዮች የእግዚአብሔር መንፈስ ቅድም እዚህ ጋር ቁጭ ብዬ እንዲህ ላይ ነበረ። ክብራቸውን ትተው ኑሯቸውን ትተው እየተራቡ እየተጠሙ ለራሳቸው ሳይፈልጉ ጊዜያቸውን ሳክሪፋይ አድርገው ነገራቸውን ሰጥተው እያገለገሉኝ ነው አይቻለው ይልሃል። ታዲያ አይቻለው ሰው ብዙ ይልሃል። ለብር ነው፣ ለእንደዚህ ነው፣ ለእንደዛ ነው፣ ለእንደዚህ ነው ይልሃል። ነገር ግን እግዚአብሔር ቤት ሊሰራ ነው። የተሰበረ ትውልድ አንተ ይልሃል። የፈረሰውን አዳሽ ነህ አንተ፣ የተሰበረውን ጠጋኝ ነህ። ኤርምያስን እንዳለው ብዙዎች በአንተ አገልግሎት ይጠገናሉ። ብዙዎች በአንተ አገልግሎት ቀና ይላሉ። የብዙዎች ሕይወት ከጨለማ ወደሚደነቅ ብርሃን ይመጣል። እግዚአብሔር አንተን እንደ እንጀራ ለምድራችን ይሰጣል። አንተ ውስጥ የሚቆረስ ነገር እግዚአብሔር ያወጣል። እኔ ሞቅታም አይደለም መስሎኝም አይደለም የሆነ ነገር በጣም ሲሪየስ ነኝ። ሕይወት ታውቃለች። በጣም ቃለ ሕይወት ነኝ። የእግዚአብሔር መንፈስ ግን አስጨንቆኝ ነው እንደዚህ ይሆናል። እናንተ እግዚአብሔርን የምትፈሩ ባሪያዎች ነገሮቻችሁን ጥላችሁ እየተራባችሁ እየተጠማችሁ ስራ መፈለግ ስትችሉ የተለያየ ቢዝነስ መስራት ስትችሉ የጌታ ቤት ብላችሁ መጣችሁ እዚህ ስፍራ ያላችሁ በሙሉ አልከሰራችሁም። እግዚአብሔር ባክፔ ይከፍላችኋል። ባክፔ ማለት ምን እንደሆነ ታውቃላችሁ? በጣም የተወዘፈ የተጠራቀመ ሲመጣ ልትሸከሙት የማትችሉ ደስታ ያለበት የእግዚአብሔር በረከት ማለት ነው። እግዚአብሔር በዚህ በረከት ይባርካችኋል። ምን እንደሆነ አላውቅም። ወደ ሰፊ ስፍራ አወጣኝ የሚለው ቃል ይሰጠኛል። ወደ ሰፊ ስፍራ ትወጣላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ አሁን እጸልያለሁ በዚህ ሰዓት ተጨንቃ ተጠባ ምን ነው በሞት እያለች ያለች ነፍሳለች። ምን ነው ሞቴ በቀረበ አትወስደኝ ምን መኖር መሞት አቃተኝ ለምትል ለዚች ነፍስ በመንፈስ እንድትገናኝ ጸልያለሁ። አረኝነት እንዲሆንላት ጸልያለሁ። ነፃ እንድታወጣት ጸልያለሁ። ማንም ሰው በመንፈስ ሳይነካ አይውጣ። አገልጋዩ እንኳን ጊዜ አጥቶ ደግሞት ባይነካን እግዚአብሔር መንፈስ እንዲነካን ጸልያለሁ። የመንፈስ ህልውና ይሰማን፣ ስትንቀሳቀስ ይሰማን። ክብር ላንተ ይሁን በኢየሱስ ስም አሜን። ክብር ለእርሱ ይሁን። እኔ የሆነልኝ ምንድነው ያው ከህይወት ጋር ማንኑ ምንም የለም። ስራ አጥቼ በቤት ውስጥ በጣም ኃይለኛ ችግር እንደዚህ እንደምታዩኝ አይደለም። በጣም ግን ሰይጣንን ለማናደድ በባዶ ነገሬ በጣም የምዘለት ሲሆን አንድ ጊዜ እንደዚህ ጸሎት ላይ ጸለይን። እሷ ናት ያቃጠለችኝ ሲል እግዚአብሔር ይገስጽህ ነው ያላቃጠልህም ኢየሱስ ነው ስለው እየዘነጠች በባዶ ምንም ሳይኖራት እየዘነጠች መኖር እንደሷ ነው እየተባለ ስለዚህ በዚህ ሰዓት እናስተላልፍላችኋለሁ። ቢኖራችሁም ባይኖራችሁም ጽድት ብላችሁ ያላችሁ ዝንጥ ብላችሁ ነው። ጌታ ይባረክ። ነው የሆነልኝ ስራ የለኝም ነበረ እና ግራ ገብቶኝ ነበር። ግራ ይገባኝ። አንዳንድ ጊዜ እግዚአብሔርን ፍቃድ ትጠይቃላችሁ። ምን ልስራ ምን ላድርግና ንግድም ጀምሬ ነበረ። የተለያየ ነገር አስባለሁና ጌታ ሆይ አረ ማቅጣጫ ማሳየኝ ምናምን እያልኩኝ መጣ ወደዚህ ስፍራ። ታዲያ ታስታውስ ከሆነ እዛ ጋር የሆነ ነጭ ነገር ምናምን እያለ ይናገር ነበር። ሼፍ ምናምን ሲል አዎ አልኩት። በሱ እግዚአብሔር ይባርክሻል አለ። ከተውኩት ስንት ጊዜ መሰላችሁ? ወደ 10 ምናምን ዓመት ይሆናል ሼፍነቱን ከተውኩት። ግን
ጌታ ሆይ አሁንም እዚህ ጋር ነው ያለው። እሺ መንገድን አዘጋጅ፣ በርን አዘጋጅ ብዬ ታውቁትኝ። ከዛ አፕላይ ሳረቅ እምቢ አለኝ። መጨረሻ ላይ ሲመጣው ተጸለየልኝ። የሆነ ቦታ ገባሁ፣ አልተስማማኝም። በ3 ቀን ምናምን ወጣ። ከዛ በኋላ የሆነ ቦታ አፕላይ አደረኩ። ለይውዬ እንደው ማሳይቻ ሩቅ ስለሆነ አልመጣም ብያት ተመልሰን መጣን። በኋላ እንደገና ደግሞ ደወሉ እስቲ ታዲያ በጣም አሪፍ ቦታ፣ በጣም ደስ የሚል ቦታ፣ ስርዓት ያለው ቤት ቦታ እግዚአብሔር ሰው እንደተናገረኝ በሼፍነት ስራ ጀምሬያለሁ። ክብር ለእግዚአብሔር። ቤት ያለውን ነገር ተስተካክሏል። ብዙ ባይሆንም ተስተካክሏል። ጌታ ግን ጨርሶ ያስተካክለዋል። ስለዚህ እግዚአብሔር ስም ይባረክ። እንግዲህ ዛሬ እንደመጣው የደሞዝ ቀን እመጣለሁ። ጌታ ይባርካችሁ።